በዛሬው ክላሳችን ሙሉ ፋላሲን በጣም ግልጽና አጭር በሆነ መንገድ አሳያችኋለሁ። ሰላም እንዴት አላችሁ? ኃይሌ ነኝ። ተማሪ ሆናችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን ለፋይናል ኤግዛም መዘጋጀት ትችላላችሁ። ወደ ክላሳችን በባለፈው ክላሳችን ሶስት ፋላሲዎችን አይተን ነበር ያቆምነው። እነሱም አፒል ቱ ፎርስ፣ አፒል ቱ ፒቲ ኤንድ አፒል ቱ ፒፕል አይተን ነበር ያቆምነው። በዛሬው ክላሳችን ደግሞ አርጊውመንት አጌንስት ዘ ፐርሰን ምን ማለት እንደሆነ በጣም ግልጽ በሆነ መንገድ አብሬ አሳያችኋለሁ። ስለዚህ አርጊውመንት አጌንስት ዘ ፐርሰን የሚለው ፋላሲ በባለፈው ክላስ ፋላሲ ኦፍ ሪሌቫንስ ማለት ምን ማለት ነው ብያችኋለሁ። ኮር ፕሮብለሙ the premise are logically relevant to the conclusion ነው ብያችኋለሁ። ስለዚህ አርጊውመንት አጌንስት the person ወይም ደግሞ ad hominem ማለት attacking the person making the argument instead of the argument itself የአቅራቢውን ማንነት ወይም ባህሪ በመንቀፍ ሐሳቡን ውድቅ ለማድረግ መሞከር። ያ ማለት ሰውየው ውድቅ ለማድረግ እየሞከረ ያለው ነገር የሰውየውን ሐሳብ ሳይሆን ሰውየውን በመስደብ ወይም ደግሞ ሰውየውን በመንቀፍ የሰውየውን ሐሳብ ውድቅ ለማድረግ ይሞክራል ማለት ነው። ያ ማለት በአማርኛ አባባል ምን የሚባለው መስላችሁ? አህያዋን ፈርቶ ዳውላዋን የሚባለው የአማርኛ አባባል አይነት ማለት ነው። በዚህ ውስጥ ሶስት አይነት ፋላሲዎች አሉ። እነሱም አቢዩዝ፣ ሰርከምስታንሻል እና ዩቲዩ የሚባሉ ሶስት አይነት ፋላሲዎች አሉ። ከማን ውስጥ? ከአርጊውመንት አጌንስት ዘ ፐርሰን ወይም ደግሞ አድ ሆሚኒየም ውስጥ ሶስት አይነት ፋላሲዎች አሉ ማለት ነው። አንድ በአንድ ከምሳሌ ጋር እነሱ ምን ማለት እንደሆኑ እንመልከት። እነሱ ምን ማለት ናቸው? ወይም ደግሞ አቢዩዝ የምንለው ነገር ዳይሬክትሊ ኢንሱልቲንግ ዘ ፐርሰን ወይም ደግሞ በቀጥታ ግለሰቡን በመስደብ ሐሳቡን ውድቅ ማድረግ ነው። ያ ማለት ምን ማለት ነው? በቀጥተኛ በሆነ መንገድ ሐሳቡን ሳይሆን ሰውየውን በመስደብ ቀጥተኛ ስድብ ዳይሬክት አፕሮች በመጠቀም እሱን ምን ማድረግ ነው? ሐሳቡን ውድቅ ማድረግ ምን ተብሎ ይጠራል? አቢዩዝ ተብሎ ይጠራል። ለምሳሌ ኤግዛምፕል ስንመለከት how a stingy person can tell us about charity hence let's stop discussing about this issue raised by ታምራት። በታምራት የተነሳውን ኢሹ ምን ማድረግ አለብን? ማቆም አለብን። እንዴት ስቲንግ የሆነ ፐርሰን እኛ ምን ሊለን ይችላል? ዲስከስ ሊያደርገን ይችላል፣ ስለ ቻሪቲ ሊያወራን ይችላል። ስለዚህ ሰውየውን ስቲንጊ ብሎ በመስደብ ምን አደረገው ማለት ነው? የሰውየውን ሐሳብ ውድቅ አደረገበት ማለት ነው። ሰርከምስታንሻል ማለት attacking their motives or situation ሁኔታውን ወይም ጥቅሙን በመጥቀስ ማጥቃት። ሰዎችን ምን ማድረግ ነው? ጥቅማቸው ወይም ደግሞ የነሱም የሚያገኙትን ነገር በመጥቀስ ወይ ያሉበትን ሁኔታ በማየት ሰዎችን ምን ማድረግ ነው? አታክ በማድረግ ኮንክሉዥናቸውን ውድቅ ለማድረግ መሞከር ማለት ነው። እሱም ተብሎ ይጠራል፣ ሰርከምስታንሻል ተብሎ ይጠራል። ይሄንን ኤግዛምፕል ስንመለከት ምን አይነት ኤግዛምፕል እንመለከታለን? ዶክተር ቴዎድሮስ advocates a policy for increasing financial spending for higher education but that is not innocent advocate for the reason that he is a college professor and would be beneficial financially from such a policy። ዶክተር ቴዎድሮስ የሚባል ሰውዬ ቢኖር የደሞዝ ጭማሪ ቢጠይቅ ይሄ የደሞዝ ጭማሪ መጠየቁ እሱ የግቢው ወይም ደግሞ የኮሌጁ ፕሮፌሰር ስለሆነ የተሻለ ጥቅም ስለሚያገኝ ነው የደሞዝ ጭማሪ የጠየቀው ብሎ የሰውየውን የደሞዝ ጥያቄ ማቅረብን ውድቅ እያደረገበት ይገኛል ማለት ነው። ስለዚህ ምን ማለት ነው? ሰውየውን በዙሪያ ጥምጥም ሂዶ ምን አደረገው ማለት ነው? አታክ አደረገው ማለት ነው። እሱም ሰርከምስታንሻል በመባል ይታወቃል ማለት ነው። ሶስተኛው ቲክ ነው ወይም ደግሞ ዩቱ ማለት ነው። calling the opponent for hypocrite አንተም እንደዚህ ታደርጋለህ በማለት አንተም እኮ እንደዚህ ታደርጋለህ አንተም ብለህ በሚል ግብዝነት መጥቀስ ወይም በግብዝነት ሰዎችን ምን ማድረግ ነው? ኮንክሉዥናቸውን ውድቅ ማድረግ ማለት። ምሳሌ አንድ ሲጋራ የሚያጨስ ዶክተር ቢኖር እና ያ ዶክተር እናንተ ሲጋራ ማጨስ የለባችሁም ብሎ ቢመክራችሁ እና አንተም እኮ ሲጋራ ታጨሳለህ ብላችሁ ሰውየው ምን ማድረግ ኮንክሉዥንን አታጭሱ ብሎ ሲጋራ የሰጣችሁን ሪኮሜንዴሽን አንተም እኮ ታጨሳለህ በማድረግ የሰውየውን ኮንክሉዥን ውድቅ በማድረግ እናንተም በድጋሚ ስታጨሱ ምን ተብሎ ይጠራል? ዩቱ በመባል ይታወቃል ማለት ነው። እነዚህ ሁሉ በማን ስር ይገኛሉ? በአርጊውመንት አጌንስት ዘ ፐርሰን ወይም ደግሞ አድ ሆሚኒየም በሚባል ውስጥ ይገኛሉ ማለት ነው። እነሱም አቢዩዝ፣ ሰርከምስታንሻል እና ቲኩ ወይም ደግሞ ዩቱ በመባል ይታወቃሉ ማለት ነው። ሌላኛው አክሲደንት ነው። አክሲደንት ማለት ሚሲንግ ኤ ጀነራል ሩል ቱ ኤክሴፕሽናል ስፔሲፊክ ኬዝ ማለት ነው። አጠቃላይ ህግን ልዩ ሁኔታ ለሚያስፈልገው ነገር ያለምንም ልዩነት ተግባራዊ ማድረግ ማለት ነው። ለምሳሌ ይህንን በቀላሉ ለማስረዳት ያክል አንድ አምቡላንስ ቢኖር ያ አምቡላንስ ወላድ እናት ይዞ በ180 ሜትር ፐር ሰከንድ ቢጓዝ ማንኛውም መኪና ከ80 ሜትር ፐር ሰከንድ በላይ መጓዝ የለበትም ተብሎ በትራፊክ የተደነገገውን ቢጥስ ምን ማድረግ? ትራፊኩን አምቡላንሱን በማቆም ትራፊኩ ቢቀጣው ይሄ ምን ተብሎ ይጠራል? አክሲደንት ተብሎ ይጠራል። ወይም ደግሞ አክሲደንት ፋላሲ ተፈጠረ ብለን እንላለን ማለት ነው። ያ ማለት ምን ማለት ነው? የያዘው ወላድ ነው። ይሄ ምንድነው? ኤክሴፕሽናል ኬዝ ነበር። የአምቡላንሱ ኬዝ ኤክሴፕሽናል ኬዝ ነበረ። እሱን ኬዝ በመተው ምን ማድረግ? ሰውየውን መቅጣት ምን ተብሎ ይጠራል? አክሲደንት ፋላሲ በመባል ይታወቃል ማለት ነው። ኤቭሪዋን ሹድ ራን ፎር ኤክሰርሳይዝ ሁሉም ሰው ለስፖርት መንቀሳቀስ አለበት ወይም ደግሞ መሮጥ አለበት። ኢቨን ፒፕል ዊዝ ብሮክን ሌግ እግራቸው የሌለ ወይም ደግሞ አካል ጉዳተኛ ብለን የምንጠራቸው ሁሉ ሰዎች ሳይቀሩ ምን
መሮጥ አለባቸው ብሎ መደምደም ምን ተብሎ ይጠራል? አክሲደንት ተብሎ ይጠራል ማለት ነው። ሌላኛው ስትሮማን ነው። ስትሮማን ማለት ምን ማለት ነው? ዲስቶርቲንግ አን ኦፖነንት ፖዚሽን ቱ ሜክ ኢት ኢዝ አይዘር ቱ አታክ፣ የሰውየውን ሀሳብ አጣጥሞና አዳክሞ በማቅረብ ማጥቃት። ሰውየው አንድ ሀሳብ ከሰነዘረ በኋላ የሰውየውን ሀሳብ ከሰማን በኋላ ከሰውየው ሀሳብ ላይ ያለችውን ድክመት በማንሳት ያችን ሀሳብ ለሰውየው ሀሳብ ውድቅ ማድረጊያ መጠቀም። አንድ መድረክ መሪ ብድግ ብሎ ወጣቶች ቢሰሩ ጥሩ ነው ቢል ተቃዋሚው ምን ሊል ይችላል? የሰውየውን ሀሳብ ወጣቶች ላይ ብቻ እንደሚያተኩር አይቶ ምን ሊለው ይችላል? እሱ አረጋውያን አይስሩ እያለ ነው፣ ወይም ደግሞ አረጋውያን ስራ መስራት የለባቸውም እያለ ነው ብሎ ሰውየውን ሀሳቡ ምን ያደርገዋል? ያጠቃዋል ማለት ነው። ይሄም ተብሎ ይጠራል ስትሮማን ፋላሲ በመባል ይታወቃል ማለት ነው። ሌላኛው ሚሲንግ ዘ ፖይንት ነው። ሚሲንግ ዘ ፖይንት ማለት drawing a conclusion that's different from the one supported by the premise። ፕሪሚሱ ሰፖርት ሲያደርገው ከነበረው ኮንክሉዥን ውጭ ሌላ ኮንክሉዥን ማምጣት ማለት ነው። መነሻ ሀሳቡ ወደ አንድ ድምዳሜ እያመራ እያለ ሌላ የማይገናኝ ድምዳሜ ላይ መድረስም ተብሎ ይጠራል። ሚሲንግ ዘ ፖይንት ተብሎ ይጠራል ማለት ነው። ለምሳሌ ስንመለከት በከተማችን የትራፊክ አደጋ በዝቷል፣ ስለዚህ መኪና መንዳት ሙሉ በሙሉ መታገድ አለበት። አያችሁ፣ በከተማችን የትራፊክ አደጋ በዝቷል አለና ስለ ትራፊክ አደጋው እያወራ እያለ ኮንክሉዥኑ ምን መሆን ያለበት? ስለ ትራፊክ አደጋ መሆን እያለበት መኪና መንዳት ሙሉ ለሙሉ መታገድ አለበት ብሎ ምን ከፕሪሚሱ ከፕሮቫይድ ከሚያደርገው በተቃራኒ ወይም ውጪ ሌላ ኮንክሉዥን ድሮ ሲያደርግ ምን ተብሎ ይጠራል? ሚሲንግ ዘ ፖይንት ተብሎ ይጠራል ማለት ነው። በሌላኛው ስሙ ኢግኖራሾ ኢሌኔች በመባል ይታወቃል ማለት ነው። መነሻ ሀሳቡ ወደ አንድ ድምዳሜ እያመራ እያለ ሌላ የማይገናኝ ሀሳብ ድምዳሜ ስትጨምሩበት ምን ተብሎ ይጠራል? ሚሲንግ ዳት ፖይንት ወይም ደግሞ ሚሲንግ ዘ ፖይንት በመባል ይታወቃል ማለት ነው። drawing a conclusion that different from the one supported by the premise ማለት ነው። ሌላኛው ሪድ ሄሪንግ ነው። ሪድ ሄሪንግ ማለት ምን ማለት ነው? changing the subject to distract the audience፣ አጀንዳን በማስቀየር ወይም ደግሞ ሲወራ የነበረ ላይክ ይሄ ምንድነው? ሰዎች አንዳንድ ጊዜ ወሬ እየተወራ እያለ የማይመስል ወሬን በመሃል ላይ ያመጡና ምን የነበረውን አጀንዳ አዘግተው ሌላ አጀንዳ ሲከፍቱ ምን ተብሎ ይጠራል? እሱ ሪድ ሄሪንግ በመባል ይታወቃል ማለት ነው። ምሳሌ ስንመለከት የሪድ ሄሪንግ ምሳሌ ስንመለከት ስለ ሙስና ስትጠይቀኝ እኔ ግን በቅርቡ ስላስመረኩት ድልድይ ብነግርህ ይሻላል ብዬ አሰብኩ። ሙስና እያወራችሁ እያለ ድንገት በመሃል ላይ መጥቶ እኔም በቅርቡ ስላስመረኩት ድልድይ ላወራ ነው ብሎ ስለ ድልድዩ ወሬ ቢያመጣ አጀንዳ ታወሩት ወይም ስታራምዱት የነበረው አጀንዳ ምንድን ነበር? ሙስና ነበር። አሁን ደግሞ እሱ ምን አለ? አዲስ ስለተሰራው ድልድይ መጥቶ ሀሳባችሁን ሲያስቀይራችሁ ምን ሆነ ማለት ነው? ሪድ ሄሪንግ ይሆናል ማለት ነገር ቢበዛ በአህያ አይጫንም አይነት ነገር ማለት ነው። ሌላኛው የኢንፎርማል ፋላሲ ታይፕ ማን ነው? ዊክ ኢንዳክሽን በመባል ይታወቃል ማለት ነው። ዊክ ኢንዳክሽን ፕሮብለም መቼ ነው ኦከር የሚያደርገው ብለን ከተጠየቅን the premise are relevant but not strong enough to prove the conclusion። ፕሪሚሶቹ ሪሌቫንት ናቸው፣ ነገር ግን ምን አይሉትም ኮንክሉዥኑን ፕሩቭ ለማድረግ ምን አይደሉም፣ በቂ አይደሉም። ፋላሲ ኦፍ ዊክ ኢንዳክሽን ከምንላቸው ውስጥ አፒል ቱ ኢግኖራንስ፣ አፒል ቱ አንኳሊፋይድ አውቶሪቲ፣ ሃስቲ ጀነራላይዜሽን፣ ፎልስ ኮልፐሪ ስሎፕ፣ ዊክ አናሎጊ ናቸው ያሉት። ስለዚህ አፒል ቱ አንኳሊፋይድ አውቶሪቲ ማለት ምን ማለት ነው? ሪላይንግ ኦን ዘ ኦፒኒየን ኦፍ ሰምዋን ሁ ኢዝ ናት አን ኤክስፐርት ዛት ስፔሲፊክ ፊልድ ማለት ነው። በጉዳዩ ላይ ምንም እውቀት የሌለውን ሰው እንደ ምስክር ወይም አዋቂ ጠቅሶ መከራከር ማለት ነው። ለምሳሌ ስንመለከት ይህንን መጽሐፋቸው ላይ ባለው ኤግዛምፕል መመልከት እንችላለን። ስንመለከት ዶክተር አበበ who is a famous engineer in Ethiopia told me that all development policy of Ethiopian are wrong. It implies that Ethiopia is following wrong direction of development policy። ሰውየው የታወቀ ኢንጂነር ነው። ስለዚህ አሁን ግን ሰውየው የጠቀሰው ዶክተር ወይም ደግሞ ይሄ ፌመስ ኢንጂነሩን የጠቀሰው ወይም ዶክተር አበበን የጠቀሰው ለምንድን ነው? ስለ ሀገሪቱ ፖሊሲ ምስክርነት ለመስጠት ነው። ነገር ግን ዶክተር አበበ ኢንጂነር ነው፣ ስቴትመንቱ እያወራ ያለው ግን ስለ ሀገሪቱ ፖሊሲ፣ የውጭ ጉዳይ ፖሊሲ፣ የሀገሪቱ የፖሊሲ ሁኔታ ነው። ስለዚህ ይሄ የሚመለከተው ሌላ አካል ነው። ዶክተር አበበን ወይም እሱ ኢንጂነሮችን አይመለከትም ማለት ነው። ይህ ማለት ምን ተብሎ ይጠራል? አፒል ቱ አንኳሊፋይድ አውቶሪቲ። ሌላኛው አፒል ቱ ኢግኖራንስ ነው። arguing something is true just because it has not been proven false። አንድ ነገር ስላልተካደ ወይም ደግሞ ውሸት ነው ብሎ ስላልተረጋገጠ እውነት ነው ብሎ መደምደም ምን ተብሎ ይጠራል? አፒል ቱ ኢግኖራንስ በመባል ይታወቃል ማለት ነው። አልታየም ማለት የለም ማለት አይደለም። ያ ማለት ፎልስ ነው ተብሎ ወይም ደግሞ ውሸት ነው ተብሎ ፕሩፍ ስላልተደረገ ምንድን እውነት ነው ማለት አይደለም ማለት ነው። በሌላ ፕላኔት ላይ ሰዎች አለመኖራቸውን ማንም ስላላረጋገጠ ሰዎች አሉ ማለት ምን ተብሎ ይጠራል? ይሄ አፒል ቱ ኢግኖራንስ በመባል ይታወቃል ማለት ነው። ሃስቲ ጀነራላይዜሽን ነው። drawing a conclusion based on a sample size that is too small። በጥቂት መረጃ ላይ ተመስርቶ በጅምላ መፍረጅ። በጥቂት መረጃ ላይ ተመስርቶ በጅምላ መፍረጅ ማለት ነው። ይህ እንዴት መሰላችሁ? አንድ በቂ የሆነች ትንሽዬ ማስረጃ ይዘን እሱን ለጀነራሉ ወይም ደግሞ ለሰፊው ህዝብ አፕላይ ስናደርገው ምን ተብሎ ይጠራል? ሃስቲ ጀነራላይዜሽን። አንድ ዛፍ ጫካ አይሆንም። አንድ ዛፍ ምን አይሆንም? ጫካ
አይሆንም። ስለዚህ አንድ ፕሪሚስ ብቻ ለጀነራሉ ለመስጠት ድምዳሜ ወይም ኮንክሉዥን ለመስጠት በቂ አይሆንም ማለት ነው። ዛሬ ያገኘሁት አንድ የከተማው ሰው ሌባ ነው። ስለዚህ የከተማው ሰው ሁሉ ሌባ ነው። ዛሬ በሆነ ከተማ ላይ ያገኛችሁት ሰው ሌባ ከሆነ የዛ ሀገር ሰው በሙሉ ሌባ ነው ብሎ መደምደም ምን ተብሎ ይጠራል? ሃስቲ ጀነራላይዜሽን ፋላሲ ተብሎ ይጠራል ማለት ነው። ሌላኛው ፎልስ ኮዝ ነው። assuming that because x happened before y x caused y ሁለት ነገሮች ተከታትለው ስለመጡ ብቻ አንዱ ለሌላው ምክንያት ነው ወይ ብሎ ማሰብ ሁለት ነገሮች ተከታትለው ስለመጡ ብቻ አንዱ ለሌላኛው ምክንያት ብሎ ማሰብ ምን ተብሎ ይጠራል? ኮዝ በመባል ይታወቃል ማለት ነው። ለምሳሌ ድመቷን ካየኋት በኋላ ነው ስልኬ የተሰበረው፣ ስልኩ የተሰበረው በድመቷ ምክንያት ነው ብላችሁ የምትደመድሙ ከሆነ ምን ተብሎ ይጠራል? ፎልስ ኮዝ ተብሎ ይጠራል ማለት ነው። ስሊፐሪ ስሎፕ ማለት ክላይሚንግ ዋን ስሞል ስቴፕ ዊል ሊድ ቱ ኤ ቼይን ሪአክሽን ኦፍ ዛሬ ምሳሌ ስንመለከት ዛሬ አንድ የማያልቅበት ፔንስል ከሰረክ ወይም አንድ እስክሪብቶ አንድ እርሳስ ከሰረክ ነገ ባንክ ትዘርፋለህ ከነገ ወዲያ ደግሞ ነፍሰ ገዳይ ትሆናለህ ብሎ ፋላሲ መስራት ሰዎች ለምሳሌ አንድ እስክሪብቶ የሰረቀን ህፃን ምን ብትሉት ዛሬ እስክሪብቶ ከሰረክ ነገ ባንክ ትዘርፋለህ ከነገ ወዲያ ደግሞ ነፍሰ ገዳይ ትሆናለህ የምታስይዟቸው ከሆነ ምን ተብሎ ይጠራል? ስሊፐሪ ስሎፕ በመባል ይታወቃል ማለት ነው። ሌላኛው ዊክ አናሎጂ ነው። ዊክ አናሎጂ ማለት comparing two things that are not similar in relevant ways የማይመስሉ ሁለት ነገሮችን በማወዳደር መደምደም። ለእናንተ ጥቅም ስትሉ የማይመስሉ ሁለት ነገሮችን ታመሳስሉና ምን ድምዳሜ ምሳሌ ስንመለከት መኪና በነዳጅ እንደሚሰራው ሁሉ ሰዓትን በነዳጅ መስራት አለበት። አሁን ሰዓት የሚሰራው በባትሪ ድንጋይ ነው፣ መኪና የሚሰራው ደግሞ በነዳጅ ነው። ስለዚህ አሁን ሁለት የማይመስሉ ነገሮችን በማወዳደር ምን ድምዳሜ ስትሰጡ ምን ተብሎ ይጠራል? ይሄ ዊክ አናሎጂ ተብሎ ይጠራል። ፋላሲ ኦፍ ፐርሰፕሽን ወይም ደግሞ የቅድመ ግምት ፋላሲ ብለን የምንጠራው ፋላሲ ኦፍ ፐርሰፕሽን ብለን እንጠራዋለን። ኮር ፕሮብሌም መቼ ነው? ዘ አርጊዩር አሲዩምስ ዋት ዜ አር ትራይንግ ቱ ፕሩቭ ሰዎች ፕሩቭ ለማድረግ የሚሞክሩትን ነገር እኛ ምንም ሳይገባን ቀድመን ግምት ስንሰጥ ምን ተብሎ ይጠራል? ፋላሲ ኦፍ ፐርሰፕሽን ተብሎ ይጠራል ማለት። ፋላሲ ኦፍ ፐርሰፕሽን ላይ ወይም የቅድመ ግምት ፋላሲ ውስጥ ደግሞ ምን አለ? አራት አይነት ፋላሲዎች አሉ። እነሱም ቢግኒንግ ዘ ኩዌሽን ወይም ደግሞ ሰርኩላር ሪዝኒንግ፣ ኮምፕሌክስ ኩዌሽን፣ ፎልስ ዲቾቶሚ ኤንድ ሰርፕረስድ ኤቪደንስ በመባል የሚታወቁ ፋላሲዎች አሉ ማለት ነው። እነሱ አንድ በአንድ ምን ማለት እንደሆነ እስከ አባባላቸውና እስከ ምሳሌዎቻቸው ድረስ እንመለከታለን ማለት። ቢግኒንግ ዘ ኩዌሽን the conclusion is just a restatement of the premise ማረጋገጫ ተብሎ የቀረበው ሐሳብ እና ድምዳሜው አንድ አይነት መሆን ወይም ደግሞ ራስን በራስ ማረጋገጥ ማለት ነው። ይህ ማለት ምን ማለት ነው? አንድ ሰው የሚያቀርበው የሐሳብ ድምዳሜና የሚያቀርበው ምክንያት ተመሳሳይ የሚሆኑ ከሆነ ቢግኒንግ ዘ ኩዌሽን ወይም ደግሞ ሰርኩላር ሪዝኒንግ ተብሎ ይጠራል ማለት ነው። የሰርኩላር ሪዝኒንግ ኤግዛምፕል ይህ መጽሐፍ እውነት ነው ምክንያቱም እውነት በመሆኑ በመጽሐፍ ውስጥ ተጽፏል። ያ ማለት ምን መሰላችሁ? መጽሐፉ እውነት ለመሆኑ ለማረጋገጥ የጠቀሰው ምንም አይነት ምክንያት የለውም። የጠቀሰው ምክንያት ራሱ መጽሐፍ ውስጥ የተጻፈው እውነት ነው የሚለውን ቃል ብቻ ነው። ስለዚህ ሪዝኒንግ ሜቶዱ እዛው ላይ የሚደጋገም ወይም ደግሞ ቢግኒንግ ዘ ኩዌሽን ወይም ደግሞ ሰርኩላር ሪዝኒንግ ሜቶድ ሰርኩላር ሪዝኒንግ ፋላሲ ይባላል ማለት ነው። ሌላኛው ኮምፕሌክስ ኩዌሽን ነው። ኮምፕሌክስ ኩዌሽን ማለት አስኪንግ ኤ ኩዌሽን ዛት ትራፕስ ዘ ፐርሰን ኢንቱ አድሚቲንግ ሰምቲንግ ማለት ነው። አዎ ወይም አይደለም ተብሎ ቢመለስ እንኳን ጥፋተኛ የሚያደርግ የወጥመድ ጥያቄ ነው የምትጠየቁት። ያ ማለት አዎን ብትሉ ወይም አይደለም ብትሉ የሆነ ለእናንተ መጥፎ ኮንሲኩዌንስ የሚያስከትል ከሆነ ምን ተብሎ ይጠራል? ኮምፕሌክስ ኩዌሽን ወይም የወጥመድ ጥያቄ በመባል ይታወቃል ማለት ነው። ለምሳሌ እምቢም እሺም የማትሉበት ሁኔታ ውስጥ ያስገባችኋል። ጥያቄው የሚጠይቀው ጥያቄ እምቢም እሺም የማለት ቻንሳችሁ ምን ይለዋል? ያዳክመዋል ማለት ነው። ምሳሌ ስንመለከት ያን የሰረቀውን ገንዘብ መቼ ነው ለባለቤቱ የምትመልሰው ብሎ ጥያቄ ይጠይቃል። አሁን እምቢ ቢል ሊመታው ነው ወይ ደግሞ ሊገለው ነው። እሺ ቢል ደግሞ ሌባ ነህ ሊባል ነው። አያችሁት? በመሃል በሁለቱ ግራ በሚያጋባ ሁኔታ ውስጥ ያስገባዋል። ይህ ምን ተብሎ ይጠራል? ኮምፕሌክስ ኩዌሽን ወይም ደግሞ የወጥመድ ጥያቄ በመባል ይታወቃል ማለት ነው። ሌላኛው ፎልስ ዲቾቶሚ ነው። ፎልስ ዲቾቶሚ ማለት ፕሬዘንቲንግ ኦንሊ ቱ ኦፕሽን ዌን ሞር ኤግዚስት ሁለት ኦፕሽን ብቻ የተለያየ ኦፕሽን እያለ ሁለት ኦፕሽኖችን ብቻ አቅርበው በነዛ ሁለት ኦፕሽኖች ውሳኔ ወሰን ምን አይነት ፋላሲ ተብሎ ይጠራል? ፎልስ ዲቾቶሚ ፋላሲ በመባል ይታወቃል። ብዙ አማራጮች እያሉ በሁለት ጫፎች ብቻ መወሰን፣ ይሄ ካልሆነ በቃ ያ ነው፣ ወይ ከኛ ጋር ነህ አለዚያ ጠላታችን ነህ አይነት ነገር ማለት ነው። ወይ ከኛ ጋር ትሆናለህ ወይ ከነሱ ጋር ትሆናለህ፣ ወይ ከኛ ጋር ነህ አለዚያ ጠላታችን ነህ፣ ወይ ፍረጥ ወይ ድረቅ የሚሉት አይነት ነገር ማለት ነው። በመሃል ለሚፈጠረው እሱም ተብሎ ይጠራል ፎልስ ዲቾቶሚ ይባላል ማለት ነው። ሌላኛው ሰርፕረስድ ኤቪደንስ በመባል ይታወቃል። ምን ማለት ነው? ኢግኖሪንግ ኤቪደንስ ዛት ኮንትራዲክት ዮር ኮንክሉዥን ለድምዳሜው እንቅፋት የሚሆኑ መረጃዎችን ሆን ብሎ መደበቅ። ይህ ስልክ በጣም ፈጣን ነው፣ ባለቤቱ ግን ባትሪው 10 ደቂቃ ብቻ እንደሚቆይ
ደብቆ ማለት ነው። ይህ ስልክ በጣም ፈጣን ነው ትላላችሁ፣ ነገር ግን ባትሪው 10 ደቂቃ ብቻ ነው ቻርጅ ከተደረገ ፉል ከሆነ በኋላ 10 ደቂቃ ብቻ ነው የሚቆየው ማለት ነው። ሌላኛውና የመጨረሻኛው የፋላሲ ኢንፎርማል ፋላሲ አይነት ሊንጉስቲክ ፋላሲ ወይም ደግሞ የቋንቋ ፋላሲ፣ በቋንቋ ምክንያት የሚፈጠሩ ፋላሲዎች ናቸው ማለት ነው። ይሄ የመጨረሻው የፋላሲ ታይፕ ነው ማለት ነው። ሊንጉስቲክ ፋላሲ የሚፈጠርባቸው ኬዞች ምን ናቸው፣ በውስጥ ውስጥ ምን አሉት የሚሉትን እንመልከት። ኮር ፕሮብለሙ ዩዚንግ ኮንፊውዚንግ ኦር አምቢጊየስ ላንጉጅ ነው፣ ወይም ደግሞ ግራ የሚያጋቡ ውስብስብ የሆኑ ቋንቋዎችን መጠቀም ነው። የማን ማለት ነው? የቋንቋ ወይም ደግሞ የአገላለጽ ወይም የሊንጉስቲክ ፋላሲ የሚፈጠርበት ምክንያቱ ማለት ነው። ውስጡም ከነሱ ውስጥም ምን አይነት ፋላሲዎች አሉ? አምቢጊቲ ፋላሲ፣ ግራማቲካል አናሎጊ የሚባሉ ፋላሲዎች አሉ ማለት ነው። ስለዚህ አምቢጊቲ እና ግራማቲካል ፋላሲ የምንላቸው እንዴት ነው የሚፈጠሩት? ከነሱ ውስጥ አምቢጊቲ ከምንላቸው ውስጥ ኢኮቮኬሽን እና አምፕሊፊቦሊ የሚባሉ ፋላሲዎች አሉ። ኢኮቮኬሽን ማለት ዩዚንግ ኤ ወርድ ዊዝ ቱ ዲፈረንት ሚኒንግ ማለት ነው። አንድ ቃል በሁለት ትርጉም መጠቀም። አንድን ቃል በሁለት ትርጉም ስንጠቀሙ ምን ተብሎ ይጠራል? ኢኮቮኬሽን ፋላሲ በመባል ይጠራል። አምፕሊፊቦሊ ማለት ደግሞ ኮንፊዥን ኮዝድ ባይ ባድ ግራመር ኦር ሴንተንስ ስትራክቸር፣ በሰዋሰው ስህተት ምክንያት የሚፈጠር የአረፍተ ነገር መሳከር ወይም ደግሞ መሳሳት ምን ተብሎ ይጠራል? አምፕሊፊብል ተብሎ ይጠራል። ያኛው ቃሉ ሁለት ትርጉም ሲኖረው ኢኮቮኬሽን ይባላል። ይሄኛው ደግሞ የግራመር ስህተት ወይም የሴንቴንስ ስትራክቸር ስህተት ሲኖር አምፊፊቦሊ በመባል ይታወቃል። ግራማቲካሊ ውስጥ ደግሞ ምን አይነት ፋላሲዎች አሉ? ኮምፖዚሽን እና ዲቪዥን የሚባሉ ፋላሲዎች አሉ። ኮምፖዚሽን ማለት ምን ማለት ነው? ቲንኪንግ ዘ ሆል ወይም ደግሞ መስት ሃቭ ዘ ትሬት ኦፍ ኢትስ፣ የክፍሎችን ባህሪ ለጠቅላላው መስጠት፣ የስፔሲፊኩን ለጀነራሉ መስጠት፣ ለኮምፖዚሽኑ ለእያንዳንዱ ኮምፖዚሽን መስጠት ምን ተብሎ ይጠራል? ኮምፖዚሽን ፋላሲ በመባል ይጠራል። ዲቪዥን ማለት ደግሞ ቲንኪንግ ዘ ፓርትስ መስት ሃቭ ዘ ትሬት ኦፍ ዘ ሆል፣ የጠቅላላው ባህሪ ለክፍሎች መስጠት፣ የክፍሎችን ባህሪ ለጀነራሉ መስጠት ምን ተብሎ ይጠራል? ዲቪዥን በመባል ይጠራል ማለት ነው።